It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትናንትና ከነበሩት በጣም ትኩረት ከሳቡ ጉዳዮች መካከል አንደኛው የአርኖልድ ጉዳይ እንደነበረ አስተውለናል። መቼም ልክ የውድድር ዓመቱ እንደተጠናቀቀ አርኖልድ ከሊቨርፑል ጋር እንደሚለያይ ባስተላለፈው የቪዲዮ መልእክት ላይ ገልጿል። ቀጣይ እንግዲህ ያው የሪያል ማድሪድ ተጫዋች ይሆናል ተብሎ ነው የሚጠበቀው። ምን ነው እና ላለፉት እንግዲህ 20 ዓመታት በሊቨርፑል ቤት ቆይታ ያደረገ ነው። ባለፈው ካስታወስን ሊቨርፑል ከሌስተር ሲቲ ጋር ጨዋታውን ካደረገ በኋላ አርኖልድ በዚህ ጨዋታ ላይ ጎል አስቆጥሮ ደስታውን የገለጸበት መንገድ ብዙ ሰዎች በሊቨርፑል ቤት እንደሚቆይ ማሳያ ነው ብለው አስተያየት ሰጥተው እኛም ፕሮግራማችን ላይ አንስተን ነበር። ማለት ተስፋ እንዲያድርብን አድርጓል። ምናልባት እንደ መሐመድ ሳላህ እንደ ቫንዳይክ ኮንትራቱን ሊያራዝም ይችላል የሚል የተወሰነ ተስፋ ተሰምቶናል የሚል አስተያየት ሰጥተው ነበረ። ነገር ግን ትላንትና ባስተላለፈው መልእክት መሰረት አሁን ሊቨርፑል እንግዲህ ቀሪ ጨዋታዎች አሉት። የመጨረሻ ጨዋታውን የሚያደርገው ከክሪስታል ፓላስ ጋራ ነው፣ በሜዳው ነው። ከዛ በፊት ደግሞ ከአርሰናል ጋራ ጨዋታውን ያደርጋል። ስለዚህ እነዚህ ጨዋታዎች ላይ ይሳተፋል እና ከሊቨርፑል ጋራ ጊዜው ማብቃቱን ካሳወቀ በኋላ ከደጋፊዎች ጋራ የሚገናኝበት እድል ይፈጠራል በቀጣዮቹ ጨዋታዎችና ምን ያክል ስሜታቸው ለዝቧል ወይንስ መጀመሪያም የሊቨርፑል ደጋፊዎች እንደተቆጡ ይቀጥላሉ ወይ? በሱ ከሊቨርፑል መውጣት ዙሪያ ላይ የተለያየ ስሜት የነበራቸው ደጋፊዎች እንደነበሩ እናስታውሳለን። አንድ የሚጠበቅ ነገር ነው፣ ግን የመረጠው ጊዜ ስሜታቸው ትንሽ ለዘብ እንዲል ያደርገዋል የሚል አስተያየትም አለ። ምክንያቱም አንደኛ ሊቨርፑል ዋንጫ በልቷል፣ ሴሌብሬት የሚያደርግበት ጊዜ ነው። ስለዚህ ከዚህ በኋላ በሚኖረው ብዙ ቁጣ ብዙም ደግሞ ደስ የማይል ስሜት ያንጸባርቃሉ ተብሎ የሚጠበቅ አይደለም። ግን ይጠበቃል የመጨረሻ ስንብቱ ጉዳይ ከደጋፊዎች ጋር የሚኖረው መለያየት በምን መንገድ ሊከናወን ይችላል የሚለው የሚጠበቅ አንደኛው ነገር ነው። ቅድም እንደተናገርኩት እንግዲህ በሊቨርፑል በጣም ረጅም ጊዜ ካሳለፉ ተጫዋቾች መካከል በቀዳሚነት የሚጠቀስ ነው። ወደ 352 ጨዋታዎችን አድርጓል። በእነዚህ ጨዋታዎች ደግሞ 23 ጎሎችን ያስቆጠረ ተጫዋች ነው። ከሊቨርፑል ጋራም ደግሞ ያላሳካው ነገር የለም። 2 ጊዜ ፕሪሚየር ሊጉን ዋንጫ፣ ሻምፒየንስ ሊግም፣ ኤፍኤ ካፕም ሌሎች ዋንጫዎችንም አንስቷልና ስኬታማ የቆይታ ጊዜ ነበረው ከሊቨርፑል ጋር ብሎ ማንሳት የሚቻል ይመስለኛል። በቀጣይ እንግዲህ ወደ ሪያል ማድሪድ ሲሄድ እዛ ደግሞ የሚያሳልፈው ጊዜ በምን መንገድ ይገለጻል የሚለውን የምንጠብቀው ነው። ግን ከሪያል ማድሪድ ጋር በተያያዘ በነገራችን ላይ ቶሎ መረጃዎች ሲወጡ ነበረ። ወዲያው የሳሌባም ጉዳይ አብሮ ተነስቶ አይቻለሁ። አሁን ሲሪየስሊ ሪያል ማድሪድ ዊሊያም ሳሌባን ለማስፈረም ጥረት የሚያደርግበት ጊዜ ነው ተብሎ አስተያየት እየተሰጠ ነበረ። ያንንም ደግሞ ለማድረግ ሪያል ማድሪድ እንቅስቃሴ መጀመሩ ከዚህ በፊት ይታወቃል። ግን የተጠናከሩ ነገሮች እንዳሉ መረጃዎች ሲወጡ ስንመለከት ነበረ። ሪያል ማድሪድ አንድ ጊዜ በር ካንኳኳ ሙሉ ለሙሉ ቤቱ ነው የሚነቃነቀው ብሎ አስተያየት ሰጥቶ ነበረ። ጁዲ ቤሊንጋም ከዚህ በፊት ወደ ሪያል ማድሪድ ሲቀላቀልና አንድ ጊዜ ለቆቋም ማለት እምቢኝ ለማለት ይከብዳል። ምክንያቱም በጣም ትልቅ ክለብ ነው፣ ስኬታማ ክለብ ነው። እዛ ክለብ ላይ ጨዋታ ማድረግና ስኬታማ መሆን
ሁሉም እግር ኳስ ተጫዋቾች ይፈልጋሉ ተብሎ ነው የሚጠበቀው እና በዛ መንገድ ነገሮች ይከናወናሉ ተብሎ አስተያየት እየተሰጠ ነበር። ግን እንዳልኩት ነው አሁን ከአርኖልድ ጋር በተያያዘ መለያየቱ የሚጠበቅ የነበረ ጉዳይ ነው። ግን ከደጋፊዎች ጋር እንዴት ባለ ስሜት ይለያያል የሚለው በቀጣይ ጨዋታዎች ላይ ምን ጠብቀውና ምን እንመለከተው ነገር ይመስላል። ምንድነው መሰለሽ አሁን ልጁ በቃ ለሱ የሚሻለውን መርጧል። እኔ የሊቨርፑል ደጋፊዎች ለስከዛሬው አገልግሎቱ ከኛ መካከል እንዳንዱ ነው ለሚለው ነገር በቃ ውሳኔውን ሪስፔክት ቢያደርጉለትና በክብር ቢለያዩ በጣም ደስ ይለኛል። የእውነት ለመናገር የአርኖልድ ውሳኔ ገና መጀመሪያ ሰበር ተብሎ ሲወጣ ትላንትናውን ሳይሆን ከዛ በፊት ሲወጣ የቀድሞ የሊቨርፑል ታላላቅ ተጫዋቾች ምርጫውን ጠባብ አድርገውበት ነበረ። እንደ ስቴቨን ጄራርድ ወይስ እንደ ማክማናመን ምን የሚል አይደል? እንደዚህ በቃ ጠበብ አደረጉት። የማክማናመን ወደ ሪያል ማድሪድ መሄድ ሊቨርፑልን እንደ መክዳት፣ የስቴቨን ጄራርድ በሊቨርፑል ብቻ እየተጫወቱ መቆየት ለሊቨርፑል ያለውን ታማኝነት ኦፍ ኮርስ ያሳያል። ግን የሁሉም ሰው መንገድ አንድ አይነት ነው ወይ ነው አይደል? አሁን ይሄ ልጅ ከ6 ዓመቱ ጀምሮ እስካሁን እድሜው 27 ድረስ 21 ዓመት ቆየ እዚህ ቤት ሊቨርፑል ቤት። ከሊቨርፑል ጋራ ማሸነፍ የሚገባውን ዋንጫ በሙሉ አሸነፈ። እነ ስቴቨን ጄራርድ የፕሪሚየር ሊጉን ዋንጫ አሸንፈው ቢሆን ኖሮ ያንን እስካሳካ ድረስ እያለ ነበር አንድም ሲቆይ ነበረው። ግን የሊቨርፑል ፍቅሩ የሊቨርፑል ታማኝነቱ በደንብ የሚታይ ተጫዋች ነው። ምክንያቱም ያን ጊዜ ፕሪሚየር ሊጉን ቀሏቸው የሚያሸንፉ ክለቦች በሙሉ ስቴቨን ጄራርድን ማስፈረም ይፈልጉ ነበር። እሱ ግን እምቢ አለ። ከሊቨርፑል ጋራ ነው መቆየት፣ ከሊቨርፑል ጋራ ነው መጽናት የምፈልገው አለ። ስለዚህ የስቴቨን ጄራርድ መንገድ ሁሉም ሰው ሊከተለው የሚገባ ሁሉም ሰውም የተከተለው መንገድ አይደለም። ይሄ ልጅ ደግሞ በእግር ኳስ ተጫዋችነት ዘመኑ ከሊቨርፑል ጋር ማሳካት የሚፈልገውን ነገር በሙሉ አሳካ። የፕሪሚየር ሊጉንም የዓለም የክለቦች ዋንጫውንም የቻምፒዮንስ ሊጉንም ሁሉንም ነገር አሸነፈ። ካሸነፈ በኋላ አዲስ ቻሌንጅ ፈለገ። ቅድም ያልሽው መሰረታዊ ነገር በእግር ኳስ ተጫዋችነት ዘመንሽ እድለኛ ከሆንሽ በሪያል ማድሪድ ማሊያ ተጫውቶ የማለፍ እድል ይገጥምሻል። ያንን በሪያል ማድሪድ ማሊያ የመታየት እድል አርኖልድ መግፋት አልቻለም። አዲስ ቻሌንጅ ይሁንልኝ፣ በቃ ህይወት ጣዕም የሚሰጠኝ ያደረኩትን በመደጋገም ሳይሆን ያላደረኩትን ነገር ስሞክር ነው አለ። በቃ ይሄ ሰው ሀሳብ ነው። በቃ ምንም ማድረግ እኮ የምትችው ነገር አይደለም። ስለዚህ አሁን የሊቨርፑል ደጋፊዎች አርኖልድ ለምን ወደ ሪያል ማድሪድ ይሄዳል አይደለም ብቸኛው ተቃውሟቸው። ባይ ዘ ወይ የነሱ ሁለተኛው ተቃውሟቸው ምንድነው? የሪያል ማድሪድ ተጫዋች መሆኑንስ ይሁን፣ ግን ሊቨርፑልን ለቆ ሪያል ማድሪድን ሲቀላቀል ለምንድነው ሊቨርፑል ከዝውውር ተጠቃሚ እንዲሆን የማያደርገው የሚል ነው። በዚህ ደግሞ እኔ ራሴ ከሊቨርፑል ሰዎችም ይሁን ይሄንን ሀሳብ ከሚሰጡ ሰዎች ጋር መግባባት ይቸግረኛል። ትሬንት አሌክሳንደር አርኖልድ የዝውውር ክፍያ ተከፍሎበት ሪያል ማድሪድን እንዲቀላቀል ማድረግ የማን ስራ ነው? የራሱ የሊቨርፑል ስራ እኮ ነው። አርኖልድ 2 ዓመት ሲቀረው ይሄንን ማሰብ አልነበረበትም ወይ ውል ማደስ ወይ ተጫዋቹን በድርድር መሸጥና በድርድር ስትሸጩ ከምታገኙ ገንዘብ ተጠቃሚ መሆን። ክለቦች ይህንን አይደል እንደሚያደርጉት? ለምሳሌ የሳካን ኮንትራት አርሰናል ማራዘም ሲፈልግ ወይም የኦዲጋርድን ኮንትራት ማራዘም ሲፈልግ የሳሊባን ኮንትራት ማራዘም ሲፈልግ እነዚህ ያሉትን ኮንትራቶች የሚያራዝመው እኮ የውል ዘመኑ በዚህ ዓመት ስለሚያልቅ እኮ አይደለም። የልጆቹን የኔ አድርገው የመቆየት አቅሜን እንዳላጣ ብሎ ነው። ያንን ኮንትራት የማራዘም ጥረት አልሳካ ቢለው እኮ የሚወስነው ውሳኔ እኮ የተለየ ሊሆን ይችላል። አይ ሸጬ ልጠቀም በባዶ እንዳልቀር ይላል። ስለዚህ 2 ዓመት ምናምን ሲቀር ወይም 3 ዓመት አካባቢ ሲቀር ኮንትራታቸው በሚፈለጉ ተጫዋቾች እየረዘመ ይሄዳል። ሊቨርፑል ወይ አላራዘመው፣ ለማራዘም የሚያደርገው ጥረት ደግሞ በትሬንት አሌክሳንደር አርኖልድ እንቅፋት ገጥሞት እንኳን ከሆነ ይሄንን ልጅ ሸጦ ስለመጠቀም ማሰብ የነበረበት ሊቨርፑል ነው የምለው እኔ። ስለዚህ ይሄንን ያላደረገው ሊቨርፑል ነው እንጂ የሚወቀሰው
ለሱ የሚበጀውን ነገር ያደረገውን አርኖልድን ለምንድን ነው መወቅሰው ነው ወይ ምን ብለሽ ነው የምትወቅሽው? አርኖልድ ፍሪ ትራንስፈር ቢሆን ይጠቀማል። ሊቨርፑል ይሄ ዝውውር ነፃ እንዳይሆን ማድረግ ይችል ነበር፣ አላደረገም። ፌል ያደረገው ሊቨርፑል ነው፣ የተሳሳተው ሊቨርፑል ነው። ሊቨርፑል ሃይራርኪ ውስጥ ያሉት ሰዎች ናቸው መጠየቅ ያለባቸው እንጂ አይመስልሽም? አይ ልክ ነው። እንደውም ግን ሌላ ከትላንትና ከወጡት መረጃዎች መካከል ከዚህ ከዝውውሩ ጋር ተያይዞ ሊቨርፑል ለአርኖልድ ጥያቄ አቅርቦለት ነበረ በአንፊልድ እንዲቆይ እና ደግሞ ያቀረበለት ዋጋ ራሱ በአለማችን ላይ ካሉት በሱ ቦታ ላይ ከሚጫወቱት ከፉልባኮች መካከል ቤስት በቃ ተከፋይ የሚያደርገው ነው። ነገር ግን ይህንን ራሱ አርኖልድ አልተቀበለውም፣ ሪጀክት አድርጓል የሚሉ መረጃዎች ሲወጡ ነበር። ይሄ እንግዲህ በሊቨርፑል የተደረገ አንደኛው ጥረት ሊሆን ይችላል። ግን መቼ ተደረገ፣ እንዴት ተደረገ የሚለው ደግሞ ሌላ ወሳኝ ጥያቄ ይመስላል። አሁን የኔ ፖይንት እኮ አልገባሽም አንቺ። የኔ ፖይንት በሊቨርፑል ቤት እንዲቆይ መጣር አንድ ነገር ነው። ይሄ ጥረት ግን ሊሳካም ላይሳካም ይችላል። ይህንን ጥረት የዛሬ 2 ዓመት ቢያደርገው ዛሬም ቢያደርገው ችግር የለውም ለኔ። ግን ልጁ መሄድ ከፈለገ ግን የልጁ መብት መጠበቁ አይቀርም። ምክንያቱም አስገድደሽ ኮንትራክት ልታራዝሚ አትችይም። ፈቃደኝነቱን ነው የምትጠይቂው። ስለዚህ ፈቃደኛ እንዲሆን የተለያዩ ሀሳቦችን ይዘሽ ትመጫለሽ። ለምሳሌ የብር ሀሳብ አንዱ ሀሳብ ነው። በቡድን ውስጥ ስለሚኖረው ሚና መንገር ማሳመኛ ሆኖ ሊመጣ ይችላል። የውል ዘመን ማሳመኛ ሆኖ ሊመጣ ይችላል። ለምሳሌ 6 ዓመት ኮንትራት ሰጣለሁ ቢለው እስከ 33 ዓመት ድረስ ጋራንቲድ የሆነ ኢንካም ይኖርሃል እያለው። ስለዚህ ኢኮኖሚካል ምናምን እያልሽ በብዙ መንገድ ለማሳመን ትሞክራለሽ። ግን እነዚህን ሁሉ አድርገሽ አዲስ ቻሌንጅ እፈልጋለሁ የሪያል ማድሪድ ተጫዋች ሆኜ አዲሱን ቻሌንጅ ፌስ ማድረግ ምርጫዬ ነው ካለ መብቱ ነው ልጁ። ይሄንን ጥረት ማድረግን እንደ በቂ የምንቆጥረው ከሆነ ተሳስተናል። ምክንያቱም ሊቨርፑል ማድረግ የሚጠበቅበት ሳምሪ 2 ነገር ነው። 1 ከቻለና ልጁን ከፈለገው ማቆየት ነው። የማቆየት ጥረት አልሳካ ካለ ግን ደግሞ ሸጦ መጠቀም ነው። አሁን የሚደረገው ጥረት ከንቱ የሚሆነው ሸጦ መጠቀም የሚባለው ኦፕሽን በማይሰራበት ጊዜ ስለሆነ ነው። ሸጦ መጠቀም የሚባለው ኦፕሽን ከተዘጋ በኋላ የሚሆነው ማባበል ነው። እስቲ ግዴለም እንደገና ከግምት ውስጥ አስገባው ነገሩን፣ እስኪ ግዴለም እንደገና አጢ ነው፣ ግዴለህም አትቸኩል፣ እኛ እኮ እንደዚህ ይኸውልህ ማንም ፉልባክ ቦታ ላይ የሚጫወት ተጫዋች በሳምንት ተከፍሎት የማያውቀውን ገንዘብ ልንከፍልህ እኮ ፈልገናል ምናምን ብትይው ልጁ እሺ ካለ ብቻ ነው ይሄ ጥረት ተሳካ የሚባለው። ልጁ እሺ ካላለ መሸጥ የሚባለው እድል የለሽም። ምክንያቱም አሁን እንዳልኩሽ ጁላይ ላይ ኮንትራት ጨርሰዋል። ነፃ ሰው ነው ልጁ። በሊቨርፑልና በአርኖልድ መካከል ትስስር የሚፈጥር ውል የለም፣ የውል ገመድ የለም፣ በምንም አልታሰረም ይሄ ልጅ። ስለዚህ 2 ጥረት ነው የሚደረገው። 1 ከቻልሽ ማቆየት ነው። 2 ማቆየት ማትቺ ከሆነ ደግሞ ሸጠሽ መጠቀም ነው። ለማቆየት አሁንም ጥረት ማድረጋቸው አንድ ነገር ነው። ግን የማቆየት ጥረትሽ ካልተሳካ ሸጦ መጠቀም የሚለውን የብዙ ሊቨርፑል ደጋፊዎች አርኖልድ ላይ ቁጣቸውን ቅሬታቸውን የሚያሰሙት ሰዎች ቢያንስ ሊቨርፑል በትራንስፈር ተጠቃሚ እንዲሆን ማድረግ እያሉ ነው ሀሳብ የሚሰጡት። ይሄ ደግሞ የእሱ ኃላፊነት አይደለም። ይሄ የእሱ ኃላፊነት አይደለም። ደግሞ ከሊቨርፑል ጋራም ተለያየ፣ ወደ ሪያል ማድሪድም ሄደ። አርኖልድ ለሊቨርፑል ስሜት የለውም ማለትም አይደለም። እኔ በዛ መንገድ ነገሮች መታየት አለባቸው ብዬ አላስብም። ስለዚህ እሱ እንደተናገረው ነው። ከሊቨርፑል ጋር ላለፉት 20 ዓመታት አብሬ ቆይቻለሁ። እያንዳንዷን ደቂቃ እያንዳንዷን ጊዜ በደንብ አድርጌ ተጠቅሜበታለሁ ብዬ ነው ማስበው እና ያላሳካውት ነገር የለም ብሏል። ይሄ ግን ባለፈው ማሊያ ሲያወልቅ ነው ገባኝ ብዬሻለሁ እንደሚሄድ ነው እንዲያልኩ። አዎ ከምረን ማለት አረ እንደሚቆይ እኮ ያልክ መሰለኝ። አይመስለኝም። እናዳምጠዋለን አንቺም ዩቲዩብ ላይ። እሺ አይ እንደሚሄድ ነው ያልከው። እሺ ለማንኛውም ግን እሱ እንደተናገረው አሁን በቃ አዲስ ቻሌንጅ ፈልጋለሁ ብሏል። ብዙ ጊዜ እግር ኳስ ተጫዋቾች እንደሚሉት ነው። እንደ እግር ኳስ ተጫዋችም እንደ ሰውም
በቃ ለወጥ ያለ ነገር ፈልጋለሁ አዲስ ምጋፈጠው የሆነ ምተጋለት ነገር ፈልጋለሁ ብሏል እና ብዙ ሰዎች ደግሞ ከባሎንዶር ጋራ ይሄንን አያይዘው ማስተያየት ሲሰጡ ነበር ያ ይሳካል ላይሳካም የሚለውን በጊዜ ሂደት ነው የምንመለከተው ግን የአርኖልድ እና የሊቨርፑል ጉዳይ በተረጋገጠ ሁኔታ ትላንትና አርኖልድ ይፋ ባደረገው መረጃ መሰረት የውድድር አመቱ ሲጠናቀቅ ይለያያሉ ነው ነገራችን ላይ የሊቨርፑል ደጋፊዎች አንዱ የሚያነሱት ቅራት ያቀደም ያለው የዝውውር ተጠቃሚ እንዲሆን ትንሽ ገንዘብም ቢሆን እንዲያገኝ ማድረግ ነበረበት ምናምን የሚሉት የሪቨርስ ኢፌክቱን አስበውበት አይመስለኝም ሪቨርስ ኢፌክት ቢባለው ምንድነው ሊቨርፑል ከአርኖልድ ዝውውር 60 ሚሊዮንም 80 ሚሊዮንም ቢያገኝ የሊቨርፑል ደጋፊዎች ደስ ይላቸዋል ምክንያቱም ቡድናቸውን ፋይናንሻሊ ስለሚያጠናክርላቸው ፍሪ ኤጀንት ሆኖ ግን ሪያል ማድሪድን ሲቀላቀል ደግሞ ፋይናንሻሊ አርኖልድ በጣም ይጠቀማል አሁን ሰው በተፈጥሮ እሱ ራሱን ለሚጠቅመው ነገር ቢያደላ ጤነኛ ነው ምለው ነኝ አይደል ሌላውን አይበድል እንጂ ነው አይደል ያው ምንም ሁሉም ሰው የሚያደርገው ነገር ነው በተለይ ደግሞ ይሄ የእግር ኳስ ህይወቱም ቢሆን ሌላ ባለበት የስራ ድርሻ ላይ ሰዎች መሻሻል ይፈልጋሉ መለወጥ ይፈልጋሉ ለየት ያለ ነገር ማድረግ ይፈልጋሉ ማሳካት የሚፈልጓቸው የራሳቸው ሆነ ግብ አላቸው ለዛ ነው የባሎንዶርንም ጉዳይ አብሬ ያነሳውትና የበለጠ የተሳካ ጊዜ የሚያሳልፍ ከሆነ በሪያል ማድሪድ ያንን የማግኘት እድሉም የበለጠ ሰፊ ሊሆን ይችላል በሪያል ማድሪድ ደግሞ ከጁዲ ቤሊንጋም ጋራ የሚፈጥረው ጥምረትም ደግሞ የሚጠበቅ ነው እንደውም ትልቅ ድርሻም እንዳለው ጁዲ ቤሊንጋም አርኖልድ የሪያል ማድሪድ ተጫዋች እንዲሆን ትልቅ ድርሻ ካበረከቱ ተጫዋቾች መካከል አንደኛው ነው የሁለቱ ጓደኝነትም እገዛ አድርጓል የሚሉ መረጃዎችም አሉ ውሳኔው ላይ ይሄ ሲጠቀስ ነበር ሁሉም እንግዲህ በተለይ የመጨረሻ የሽኝቱን ጉዳይ ያው ከሚጠበቁ ነጥቦች መካከል አንደኛው ይመስለኛል እኔ በሜዳው ሊቨርፑል ሁለት ተከታታይ የመጨረሻ ጨዋታዎችን ያደርጋል በዛ ወቅት ላይ ከሊቨርፑል ደጋፊዎች ጋር ፊት ለፊት የሚገናኝበት ወቅትም ስለሚሆን የሽኝቱና እንደዚሁም ደግሞ የስሜቱ ጉዳይ የበለጠ የሚገለጽ ይመስለኛል እዚህ ላይ እንጨርሳለን የዛሬ ፕሮግራማችንን በጣም አድርገን እናመሰግናለን አድማጮቻችንን ሁላችሁም መልካም ቀን ይሁንላችሁ ኢትዮጵያ ለዘላለም